ያፌት አስገድዶ እንግዲህ ኤፍራታን አብረሽኝ እራት ካልበላሽ ብሏት እራት ልትበላ ሄደች ማለት ነው። ከዛም በኋላ እራት እየበሉ እሺ የኔ ንግስት እንዴት ነሽ? ምግቡ ካልጣመሽ ይቀየርልሻል አላት። አይ በቃ ይበቃል ቆንጆ ነው አለችው። አይ ካልጣመሽ ብዬ ነው አዲስ ሰራተኛ እኮ አምጥቼ እሷ ናት የሰራችው። ያው ላንቺ አስቤ ነው። በጣም ነው የምንከባከብሽ፣ ደስተኞች እንሆናለን አላት። ቆይ አንተ ሰውዬ ግን እንደው ለምንድን ነው በሰው ለቅሶ የምትደሰተው? እኔ አላፈቅርህ ደግሞስ መቼም እኮ ደስተኛ አንሆንም አለችው። አይ እንደስ እንኳ አትሳሳች፣ በጣም ነው ደስተኞች የምንሆነው፣ በጣም ደስተኞች እንሆናለን የኔ ንግስት። እና ለናታን ነገርሽው አላት። መቼም ታውቂያለሽ በቃ እኔ እሱ ሲበሳጭ እሱ ሲናደድ እርር ሲል ማየት ነበረብኝ ብሎ ሲስቅ ኤፍራታ በጣም ከመናደዷ የተነሳ ምግቡን ቶቶሎ በላችሁ። ኧረ ቀስ የኔን ወሬ ላለመመለስ ነው እንደዚህ የምትበይው? ይሁን ችግር የለውም በልተሽ ከጨረሽ በኋላ እናወራለን አላት። ከዛም በኋላ በሌላ በኩል እንግዲህ ቤዛ ከእስር ተፈታች። ወይ ጉድ! ምን መስላ ተፈታች? አሁንም በቀሏን አልተወችም። እንግዲህ እያንዳንዳቸው ከዚህ ከቤት እየመነጠርኩ ነው የማስወጣቸው፣ እኔ ቤዛ አይደለሁም ብላለች። ገና ከመግባቷ የናታንና የራሷን ፎቶ እያየች በጣም ተመስጣለች። ከዛም በኋላ ሉሊት መጣችና እንዴ ቤዚቲ እንዴ ቆይ እኔ የምልሽ ያኔ የታሰርኩ ጊዜ ብታጭ የራሴን ሻንጣ ታጫለሽ? ለምንድን ነው በሻንጣ ይዘሽልኝ ያልመጣሽው? አሁንም ማሳስብ እኔ ሰራተኛ አንቺ አሰሪ ነን፣ ዝም ብዬ ሳይሽ አለቻት። ከዛም በኋላ አይ ያኔ እኮ በጣም ስራ ነበረብኝ እና ለዛ ነው በጣም ይቅርታ ቤዛ አለች። በቃሽ ችግር የለውም አለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ላይክ አይረሳ። ሐረግ ድራማ እንደቀጠለ ይገኛል። እንግዲህ በስተመጨረሻ ናቱ እስኪ አትደብቂኝ፣ ንገሪኝ የኔ ጨረቃ፣ እስኪ ልብሽን ያሸፈተው ከኔ እንድትረቂ ያደረገች ልጅ ማን ነው ንገሪኝ ሲላት፣ ከዛም በኋላ እሷም ለመናገር በጣም ተናነቃት። አይ አንተም ታውቀዋለህ በነገራችን ላይ እንደውም ካሰማኸው እንዳትናደድ ብዬ ነው እንጂ አለች። አይ ችግር የለውም አልናደድም፣ እኔ እኮ ሁሉም ነገር ብርቅ አይደለም ለምጄዋለሁ አላት። እሺ እንደዛ ከሆነ ያፌት ምን? ቆይ አንቺ ሴትዮ እየቀለድሽብኝ ነው? እኔ ማቅሽ ኤፍራታ ነሽ አንቺ? ከዛም በኋላ አይ አሁንስ በቃ ናታን እንዴ እኔ በቃ ያኔ ያግቶ እንደዛ ሲንከባከበኝ ምናምን ከዛ ወዲህ እንዲህ ነው ፍቅር የያዘኝ። ምን? አዎ እሺ አለ። ከዛም በኋላ አንቺ አብደሻል፣ እኔ ይሄንን ማመን አልችልም ስትል አመንሽም አመንክም አላመንክም እንግዲህ ሆኗል አለችው። ከዛም በኋላ ናታን በጣም ተናዶ ወጣ፣ ወደ ቢኒ ጋር ሄደ። ከዛም በኋላ ኤፍራታዬ የኔ ናታን በጣም ይቅርታ ልብህን እንደሰበርኩ ታውቃለሁ፣ ግን ላንተ ብዬ ነው እያለች አልጋዋ ስር እንግዲህ ቁጭ ብላ በጣም እያለቀሰች ነበር። ከዛ ሉሊት ደግሞ ነገሯን ልታቀራቀር ቀጭቋ እያለች እየመጣች ነበር። ገና ከመክፋቷ እያለቀሰች ነበር። እንዴ ቆይስ ደግሞ ለምንድን ነው አንቺ ያለቀሽው? ለምን ነው ያለቀሽው? ለምንድን ነው የምታለቅሽው? አለቻት። አንቺ ሴትዮ ምን አገባሽ? እስኪ ንገሪ። ደግሞ በርን ማንኳኳት እንኳ አይለምድብሽም? አትለምጅም እንዳለቻት። አይ አንኳኩቼ እኮ ነበረ። ከዛም በኋላ በቃ አፈሽ ተቀመጭሽ። አይ እኔማ እኮ የሆነ ዜና ልነግርሽ ነበር። ምንድን ነው? አንቺ አውቃለሁ የምትነግሪኝ ዜና ማለት እኔማ ልነግርሽ ብዬ ነው። ተናገረሽ ውጪ። ከዛም በኋላ አይ ዛሬ ቤዛ ትመጣለች፣ ምን እንደምትነግረኝ ያውቃለሁ አለች። ቅድሚያ ያው ቤዛ ተፈታለች እና ዛሬ ራት አንድ ላይ እንሆን ብዬ ነው። ምን በዚህ ፍጥነት አለች። አዎ በዚህ ፍጥነት። እንደዛማ ከሆነ አንቺ የምታለቅሽው ቤዛ ስለምትመጣ ነው ማለት ነው ብላ ከዛ ኤፍራታ አንቺ ሴትዮ
አብድሻል መሰለኝ። እሷ እኮ ለእኔም እህቴ ናት፣ ምንም መጥፎ ነገር ቢፈጠር። ስለዚህ እባክሽ አሁን ውጭልኝ አለች። ከዛም በኋላ ያፌት ደወለላት። ስልክ ሲጮህ አሁን ውጭልኝ። አይ ስልክሽን በነገራችን ላይ አልጋሽ ላይ አትፈልጊ፣ ስልክሽ ያለው እኮ ቁም ሳጥን ውስጥ ነው አለች። እሺ አሁን ስልኬን አግኝቼዋለሁ፣ ከዚህ ከፊቴ ጥፊ አለች። እንዴ ምን ሆነሽ ነው? በዚህ ቅጽበት እኔ ወዴት ነው የምሄደው? ደግሞስ ሚስጥርሽን እንዳልሰማብሽ ነው እንዴ አለቻት። አሁን ውጭልኝ ነው የምልሽ፣ አታሳብጅኝ አለች። ከዛም በኋላ ሄላ እሺ የኔ ሚስት ዛሬ እራት ግብዣ ከኔ ጋር ነሽ? ምን? ቆይ አንተ ሰውዬ ገና እሺ ብዬ ስለጋብቻ ስለተስማማንኩ ብቻ ሚስት ሀርካይ ቁጭ አልክ እንዴ አለችው። ነገርኩሽ እኔ መጥቼ ከበር ላይ ወስድሻለሁ አለ። ከዛም በኋላ ፈጣሪ የስራህን ይስጥህ አንተ ሰውዬ እያለች እንግዲህ እያለቀሰች ኤፍራታዬ፣ በሌላ በኩል ሉሊት ሂዊ ጋር ደውላ መገናኘት አለብን አለች። ከዛ ከሂዊ ጋር እሺ ለዛ ላልሽው መፍትሄ አግኝቻለሁ በማለት ሂዊም ተደስታ እሺ አለች። ከዛ ከተገናኙ በኋላ እኔ ሰርጉን እንዴት እንደምታስቆሚ መላ አምጥቼልሻለሁ አለቻት። እኮ እሱም መላ እስኪ ንገሪኝ። እንዴ እኔ እኮ በቃ ነይ ስትይኝ ልቤ ባፌ ልትወጣ ነበረ፣ ምን እንደሁ ለማጓጉቼ አለች። አይ እንትን አትበይ፣ ችግር የለውም እኔ እነግርሻለሁ አሁን አለች። እሺ በቃ ንገሪኝ። እሺ ልንገርሽ፣ የመጀመሪያው የሰርጉ ቀን እሷን ማገት ነው። እሱን ማገት ነው። ምን? አዎ የሰርጉ ቀን እሱን ካገትሽው ወይም የእንቅልፍ መድኃኒት የሰርጉ ቀን የእንቅልፍ መድኃኒት ከሰጠሽው ሰርጉ ይቀራል ማለት ነው። ሰርጉ ቀርቶ ደግሞ በማግስቱ እስኪ ማናት ሴት የሰርጓ ቀን የቀረሽ ሙሽራ የሌላ ቀን ባል ሆና ሚስት ሆና የምትቀበለው? ረግጠው ነው የምትሄደው፣ በጥፊ ሁላ ነው የምትልሰው። እሺ ሁለተኛውስ? ሁለተኛው ደግሞ እሷን ማገት ወይም ደግሞ እሷን መግደል። ምን? አረ እኔ በፍጹም አላድርገውም፣ አረ እኔ ሰው አላግትም አለች። ከዛም በኋላ አይ እንግዲህ ያለው አማራጭ ይሄ ብቻ ነው አለች። እኔ በፍጹም እኔ ሰው አላግትም። ደግሞ እሷስ ምን አደረገችኝ? ግን ደግሞ ሰውየው በጣም ኃይለኛ ነው አለች። ቆይ ይሄ ሰውዬ ግን ለማወቅ ጓጓ አለች። ችግር የለውም የአንድ ቀን ማወቅሽ አይቀር አለች ህዌ። በሌላ በኩል ቤዛ እንግዲህ ተፈታ መታ ገኒ ጋር ተገናኙ። ምን? ከዛ ሉሊት እንዴ ለምንድን ነው ቤዚት እኮ ተፈታች፣ ሰላም አትያትም እንዴ አለች። ምን? አዎ ሰላም ያትም። ቆይ እዚህ ሀገር ግን ምን እየተካሄደ ነው ያለው? እንዴት ሰውን ለመግደል የተዘጋጀች ሴትዮ እንዴት በነጻ ትፈታለች? በማለት ገኒ በጣም ተበሳጨች። ከዛም በኋላ ምን ያበሳጭሻል? እስኪ ንገሪኝ፣ እንዴት ነሽ አለቻት። ከዛ ሉሊት በጣም ናፍቃሽ ነበርኩ፣ በጣም ነው የናፈቀችሽ አለቻት። በጣም ይገርማል። ግን ከዚህ በኋላ እናታንና ኢፍራታ ላይ እጃሽን ብታነሺ እኔ ራሴ ነኝ ሁላችሁንም የምገላችሁ አለች። ከዛም በኋላ አይ አታስቢ፣ ምክንያቱም ቀድማኝ እሷ ስለምትሄድ እኔ ምን አሸኝ፣ ደግሞም እኮ እኔ እሷ ከዚህ ቤት ከወጣችልኝ እኔ ምን ታደርግልኛለች? ለምን እገላታለሁኝ? ምንም አላደርጋትም፣ ጠብቂ እያለች እንግዲህ ቤዛ እየፎከረች ትገኛለች ማለት ነው። ከዛም በኋላ ጽ ደግሞ ብድግ አለች እና ትሰሚኛለሽ፣ አንቺ ግን ለምንድን ነው ስለ ኢፍራታ አሁንም ያልገባሽ ገኒ? ቆይ እሷ መጥፎ ልጅ ናስልሽ ለምንድን ነው የማይገባሽ አለቻት። እኔ ካሁን በኋላ ወንድሜ በሷ የተነሳ አንድ ዘለላ እንባ ካፈሰሰ እገላታለሁ፣ መኘኝ እኔ ነኝ የምገላት ስትል ቤዛ በጣም ደስ አላት። ምክንያቱም ሁሉም እንዲነሳባት ትፈልጋለች፣ ሁሉም እንዲጠላት ትፈልጋለች። ግን ኢፍራታዬ ከፈጣሪዋ ጋር ብቻ ስለሆነ ያላት ቅሩኝት ደስ ስለሚል ማንም አይጠላትም። እንግዲህ ናታን ሄደና ቢኒ ጋር በጣም ተናደደ። ኧረ እባክህ ቅድም ከመጣህ ጀምሮ እኮ ዝም ብለህ ትወራጫለህ፣ ንገረኝ ስለው የኔ ጨረቃ እኮ ነገረችኝ። ምኑን? ማንን እንዳፈቀረች? ያንን አውሬ። ምን? ማን አውሬ? ከዛም በኋላ ያፌት አይ እኔ በፍጹም አላምንም። እንዴት ሆኖ ያፌት? እንግዲህ ነው እና አረን ያይ በጭራሽ አይ
አይንህን እያየች እንደምታፈቅረው ነግረሃለች? አዎ ነግራኛለች። ኧረ እኔ በፍጹም አላምንም ብሎ ቢኒ ደነገጠ። እንግዲህ እና ምን አልክ ሲለው አይ በቃ እኔ የሰው ደስታ ብቻ ትደሰት እንጂ እኔ ምን አሸኝ ብለህ ነው? በቃ ሁሉንም ትቼ እቀጥላለሁ ህይወቴን እያለ ነው። እንዲህ በቀላል